ኤፍራታና ያፌት ተጋቡ። ገኒ ደግሞ በሰራተኝነት ያፌት ቤት ገባች። የልጇን ሁኔታ ማጣራት ስላለባት እፉዬ በሄደችበት መሄድ ግዴታዋ ነበረ። እንግዲህ ቤዛ ደግሞ ለናታን ሁሉንም ነገር ያደረገችውን መጥፎ ስራዎች በሙሉ ተናዘዘችለት። ናታን መስማቱን ማመን አቃተ። ይሄ ነገር እንዴት ነው? ልመንሽ? ልደሰት? ልሳቅ? ላልቅስ? አላት። ከዚህ በኋላ ከህሊና ጸጸት ነጻ ሆናለሁ። ከዚህ በኋላ የሚያስፈልገኝን እንጂ የምፈልገውን ሰው ፈጣሪ እንዳሰጠኝ አለች። አሁን ቤዝ ከኢፉዬ ጎን መቆም ትፈልጋለች። ለፍቅርህ መታገል አለብህ አለችው። ምን ላድርግ ቤዝ? ኤፍራታ እኮ ፈልጋና እሱ ጋር በምትኖር ጊዜ በእንክብካቤው ፍቅር ተጠምዳ እንደሆነ ነግራኛለች አላት። እህቴን በደንብ አውቃታለሁ። በፍጹም ራሷን እየገደለች የሆነችውን ነገር ለሰው ማሳወቅ አትፈልግም። ስለዚህ ለፍቅራችሁ ስትል እየታገለች ሊሆን ይችላል። እናም በኋላ እንዳይጸጽትህ ፈሪ አትሆን፣ ተጋፈጥ አለችው። ናታንም ይህን ነገር እውነቷን ሊሆን ይችላል፣ የያፌትን ሰርግ በምንም ሁኔታ ማበላሸት አለብኝ አለ። በጣም ያሳዝናል። ሰላም ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ልይ ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ ሲሆናችሁ ሳብስክራይብ ያደረጋችሁ ቪዲዮዬን እስከ መጨረሻው ተከታተሉ። ዛሬ እንግዲህ ሐረግ ድራማ ከባለፈው የቀጠለ ይዘን መጥተናል ማለት ነው። እንግዲህ ኤፉዬ ያፌት ቤት ነው ያለችው። ያፌት ደግሞ ናታንን እና ናታን ዙሪያ ያሉትን ጽዮንንም ሰርግ ለመጥራት ሄደ ማለት ነው። እናም ነገር ግን በጣም በሚያሳዝን ሁኔታ ጽዮን ተናደደችበት። ግን እሷና ኤፍራታ ሲያመልጡ ከሱ ሲደበቁም የሆነ ጊዜ ያንን አስታወሰ ጽዮን። ያፌት እንግዲህ የአክስቱ ልጅ ትንሽ ወንድሙ አረመኔ ጽዮንን ከቢኒ መቀማት ይፈልጋል። እናም አሁን ያፌት ጋር ሊሻረክ ይፈልጋል። ግን ደግሞ ያፌት አይፈቅድላቸውም። ለቢኒም ሆነ ለአክስቱም ልጅ ቢኒና የአክስቱ ልጅ የያፌት የአክስት ልጅ በጣም ተጣሉ ከነገኒ ቤት እንዲሁም የዳግም ጓደኛ። ነገር ግን ቢጣሉም ገኒ እንዴት እንደዚህ ታደርጋላችሁ? እናንተ የምትጣሉበት ሰዓት አይደለም። እኔ ለራሴ በብዙ ነገር የተወጠርኩ ሰው ነኝ፣ እባካቸውን አለቻቸው። እሺ ብለው ተረጋግተው እንዳሉ ግን የያፌት ያክስት ላይ በፍጹም ሊያርፍ አልቻለም። ሌላ ብዙ ነገር ይቀባጠራል። ከዛም ጸጥ አለ። እናም ቢኒ ደግሞ በጣም ተናዶ ነበረ። ገኒም አረጋጋቸውና እልቅስ ከእህቴ ጋር የሚያገናኝን መንገድ ፍጠርልኝ አለው ዳግም። ከዛም እሺ እንደሱ ሳይሆን ይሻላል፣ ሳይሆን አይቀርም አለ። ከዛም አንተ እኛ በዚህ ሁኔታ አሁንን እያቀለድክ ነው ያለው አለው ዳግም። ይቅርታ እያቀለድኩ እኮ አይደለም አለ። ከዛም ተያይዘው ወጡ። ገኒ ደግሞ ቢኒን መምከር ጀመረች። ምንድን ነው ከዚህ ከህፃን ልጅ ጋር? አንተ እኮ ትልቅ ሰው ነህ፣ ከዚህ በኋላ ህፃን ልጅ አይደለም፣ ለምን እንደዚህ ታደርጋለህ አለችው። ከዛም እኔ በጽዮን ከመጡብኝ ገኒ አላቅም፣ አውሬ ነው የሚያደርገኝ አለ። ከዛም ምን አፍቅራት እንዳይሆን ልጅቱን አለች ገኒ። አላቅም፣ በጣም ነው ማፈቅራት፣ እሷም ደግሞ በጣም ትወደኛለች አላት። እንዴ ቢኒ፣ እኔ የምፈራው የኢፉዬና የናታን የፍቅር አይነት ስቃይ ውስጥ እንዲገቡ አልፈለገም። እንዴት እንደዚህ ታደርጋታለህ? አንተ እኮ የቀረብካት የውሸት ነው። እንዴት እንደዚህ? እሷስ ይህን ስታውቅ ምንድን ነው የሚቀበላችሁ? በውሸት የተመሰረተ ወይም በችኮላ የተመሰረተ ፍቅር መስዋዕትነት ያስከፍላል። እኔ እናንተን የማጽናናበት አቅም የለኝም። አሁን እንደ ኤፉዬ እንዳትሆኑ እፈራለሁ አለችው። አላቅም ገኒ፣ እኔ ከእሷ ደረቅ ስሞክር እሷ ትቀርበኛለች፣ አለሁበት ድረስ ትመጣለች። ስልክ ሳልደውል ስቀር እሷ ትደውላለች። ምን ላድርግ አላት። እኔ እሷ እናንተ በአንድ መሆናችሁን ጠልቻ አይደለም፣ ግን ደግሞ ምንም ማድረግ አልችልም አለች።
ያፌት እንግዲህ እነ ናታን ቤት ዘው ብሎ ሄደ። እንግዲህ ሔዋን ደግሞ ለቤዛ እህትሽን በምትችለው አቅም እርጃት፣ አግዣት፣ ከያፌት አስጠያት። እኔ ለብዙ ጊዜ እንኳ ላንገናኝ ብንችል አንቺ የዋህና ቂም እንድትይዝብኝ አልፈልግም። አንቺ የዋህ ምንም የማታቂ ማንም ሰው የሚጠቀምብሽ ነው ብላት ጥላለት ትሄድ ስትል ሄወይ ንገሪኝ፣ ምንም ሳትደብቂ የተፈጠረውን ነገር አሁን እየተሰናበትኩሽ ልብሽን መጥፎ ነገር ነግሬ ልብሽን ማድማት አልፈልግም፣ ግን በቻልሽው ራስሽን ጠብቂ ብላት ሄደች። ከዛም ፈጣሪ ሆይ ምን ጉር ነው በቃሽ አለች። ህዊም ከዛ ቤት ወጥታ ሄደች። ናታን እንግዲህ ተላይ በር ተቆረቆረለት። ከዛም ማነው እያለች ጽዮን በችኮላ ሄዳ በር ከፈተች። ያፌት ነበረ። የኔ ቆንጆ አላት። ምን ፈልገ ነው? ምንድን ነው አለችው። ከዛም አይ ምንም፣ ሌላ ሰው የለም እንዴ አላት። ሰርግ ልጠራችሁ ነው የምፈልገው፣ እናም ሰርግ ላይ እንድትመጡ እንድነሽልኝ የኔ ልዩ ቤት አላት። ይኸውልህ አሁን ግድ ወንድሜ ከመጣ ታገኘህ ሌላ ጥሩ ነገር አይፈጠርም አለችው። ዋናው እሱን ነው የምፈልገው አላት። ምንድን ነው የምትፈልገው? የምትፈልገውን ነገር ተናገር ስትለው ማን ነው እያለ ናታንም ወረደ። ከዛም ያፌት ነበረ። ከዛም ያፌት እንዴት ነህ ሰላም ነው ብሎ በፈገግታ ተቀበለው። ከዛም እንዴት ነህ እኔት ሰላም ነው አለው። እሺ ደህና ነኝ፣ እንዴት ነህ ምን ልታዘዝ አለው። እንግዲህ እኔና ኢፉዬ ልንጋባ ነው እና ሰርጋችን ነገ ነው። ስለዚህ አሁን ሰርግ ልጠራችሁ ነው፣ ሰርግ ላይ እንድትገኙ ፈልጋለሁ አለ። ከዛም ምን አለች ጽዮን። ምን ነው የመጀመሪያዋም አንቺ ነሽ እሺ አለ። ምን እያለ ነው የሰውዬ? ሲጀምር ደግሞ አልወድም፣ በጣም ነው የምጠላ። እሺ ቤታችንን ተከራይቼ ነው ያልከው ወርሰህን ነው አሳያለሁ አለችው። እንደሱ እንኳ አይደለም ጽ አንቺ እንድታስታውሽ እንደረዳሽ ብዬ ነው እዛ ቤት የገባሁት አላት። ኧረ እባክህ ነው እንዴ አለችው። ከዛም ያ ቤት እንግዲህ ቀጠለ። ናታን በጣም ተናደደ፣ ስሜታዊ ሆነ። ከዛም ሂድልን በቃ የምትፈልገውን ነገር ተናገርና ሂድልን አለችው። ጽ አላመነችም ነበረ። ከዛም ለማንኛውም ሰርጋችን እንድትመጡ ነው፣ ወረቀት ስላላዘጋጀው እኔ መጥቼ ልጥራችሁ ብዬ ነው። ሌላ ሰው ብልክ ደግሞ እኔ እንደምፈልገው አይነት መልእክቱን ሊያስተላልፉልኝ አይችሉም ብዬ ነው አለ ያፌት። ከዛም በጣም ተናደደ ናታን። ከዛም አንገኝም አንፈልግም አለችው። ከዛም እንደዚህ ቀላል እንገኛለን እንዴ? እንሄዳለን፣ ኢፉዬን እልል ብለን እንድራታለን፣ ስለዚህ እንመጣለን አለው። በጣም ጎበዝ ወንድ ልጅ እንደሱ ቆፍጣን ሲል ነው የምፈልገው። በቃ ቆፍጣን ሲል ደስ ይለኛል አለ ያፌት። ከዛ ናታን ሰውነቱ ሁላ ተቀያየረ። እጁን በቦክስ ሊመታው ጨበጠ። ከዛም አሁን ሂድልን አለች። ፂ ደግሞ ወንድሟን እንቃርጋጁን ያዘችው። ከዛም ናታን ታገሰ። ከዛ እንደገባ ምንድን ነው ቁጭ አሉ ናታንም ፂም እንዲሁም ቤስ። ከዛም ምን ሆናችኋል ዛሬ ደግሞ ምንድን ነው? ሰርግ ተጠራን ኢፍራታ። ናታን ያውሻ መጥቶ ነበር አላት። ማን ነው እሱ የመጣው? ያቤት የሚባል የኢፍራታ የወደፊት ባሏ አለች። ምን አለቻት? አዎ ሰርግ ጠርቶናል፣ ወንድሜን አንድ ነገር በይው ጤነኛ አይደለም አለች። ምን እና ምን አላችሁት? ሄዶ ሊድራት ነው አለቻት። ናታን ጅል ነህ ልበል? ሁሉንም ሰው ማመን ምንድን ነው? ቆይ አለችው። ኤፍራታ እመነኝ ያፌትን ፈልጋ ወዳው አይደለም፣ ስለዚህ ልትረዳ ልትታገል ይገባሃል አለችው። ቤስ አለች። አንቺ ትቀያየሪያለሽ፣ ምንድን ነው የምትፈልጊው አለቻት ጽዮን። ከዛም ናታን በቃ መጋፈጥ አለብህ አለቻት። ከዛ ጽዮን ተናዳ ጥላ ሄደች። እናም ቤዛ ደግሞ እህቴን በደንብ አውቃታለሁ፣ ያፌት
በሆነ ነገር ይዟት እንጂ በፍጹም ፈልገው አይደለም። አንተን ለማንም ምንም ሳትበገር ትሞትልሃለች አለችው። ቤዝ እንዴት ልታገል? አልፈልግህም እኮ ብላኝ ነው የሄደችው። አፍቅሬዋለሁ ብላ ነው የሄደችው። አግቷት እንክብካቤው ፍቅር ጥሏታል አላት። በፍጹም እህቴን አውቃታለሁ አለች። ፂ ደግሞ ታግታ ነበር እንዴ አለች። አዎ አለች። ያፌትን ብዙ ነገር አስታውሳለች ስታገኙ። እንግዲህ ያፌት ጠርቷቸው ሲሄድ የኔ ፍቅር ልዕልቴ ንግስት እያለ ገባ። ሰራተኛና ኤፉዬ ቁጭ ብለው እያወሩ ነበር ጓደኝነት እንደሚኖራቸውም። ከዛም ምንድን ነው ጓደኛ ናችሁ እንዴ ሲላት፣ እሷን ሰው ስለሌለኝ እኔም በቃ ጓደኛ እንሁን ብላት አስፈራርታት አልመሰልም ቢያለች አለችው። አዎ ሰራተኝነት እንደ ቦታውን ሲያቅ ነው ደስ የሚለኝ አላት። እሺ አለች። ከዛም ሰርግ ጠርቻቸው መጣሁ። ጽዮን ሚዜ አንቺ፣ ናታን ደግሞ የኔ አላት። ዋው ደስ ይላል ፈገግ እያለች። ምን አስበሽ ነው አላት። ምን አስባለሁ ማለት አለችው። እንደዚህ ከነዛ ከጎረምሶች ጋር የሆነ ነገር አስበሻል? እኔ ልታታልኝ አቼም አላት። በፍጹም ምንም አላሰብኩም። ለነገሩ እንዴት ታምነኛለህ? እመኝ ኤፍራታ፣ የሆነ ነገር አስበሽ ሰርጌን ለማበላሸት ከሆነ እመኝ አላት። ከዛም ለነገሩ እንዴት ታምነኛለህ አለችው። ጥሎ ሄደ። እንግዲህ ቤዛ ደግሞ ለናታን ሁሉን ነገር ነገረችው። ናታንም በጣም ተገረመ። ላልቅስ ወይስ እንዴት ልሆን ሲላትም ሀይ አሁን ነጻነት ይሰማኛል አለች። እናም ለኢፍራታ ፈልጋ እንዳልሆነ ፍቅርህን ቀምቼ ከያፌት ለማምጣት ሞክራለሁ አለችው። በጣም ተገረመ በቤዛ መቀየር። እናም እስር ቤት በአንድ ሆነው ሲያወሩ እሷ ብቻዋን ሆና ታዳምጥ ነበረ። ሁሉም ሰው ጥለዋት ሄዱ። ናታንና ፂም ደግሞ ቀጥለው ይሄዳሉ። ብቻዬን ቀረሁ፣ ግንብ ያለ ሰው ምንም አይሰራም አለች ኤፉ። በጣም ያሳዝናል አለች ቤዛ። በጣም አዝናለች። እናም ቢኒና ጽዮን እየተጨቃጨቁ ይገኛሉ። ሰብስክራይብ እያደረጋችሁ